አጆቻችን አህመድ ይባላልኝ እንግዲህ ኳድራቲክ ኢኩዌሽን ዛሬ እንመለከታለን። ባለፈው ስለ ኢኩዌሽን እና ኢንተርቫልን እንደዚሁ ደግሞ ኢኒኳሊቲ ሊኒየር ኢኒኳሊቲ ማለት ነው ያንን እንዴት እንሰራለን የሚለው ነገር ነበር የተመለከትነው። ዛሬም ለሶሻል ስትሪም ያለውን ፖርሽን እንመለከታለን። ኳድራቲክ ኢኩዌሽን ነው የሚለን። ኳድራቲክ ኢኩዌሽን ማለት ነው እንደዚሁ ደግሞ ኳድራቲክ ኢኩዌሽኖችንስ እንዴት ነው ሶልቭ የምናደርጋቸው የሚለውን ነገር ዛሬ እንመለከታለን። አብራችሁን ቆዩ። A quadratic equation is a polynomial equation in which the highest degree of variable is 2 ነው የሚለን። እንግዲህ quadratic equation ማለት ነው polynomial equation ነው። ምናልባትም ቀጣይ ስለ ፈንክሽን ስንገባ polynomial function ማለት ነው የሚለው በዲቴል የምንመለከተው ነገር ይሆናል ብዬ አስባለሁ። እና ይሄ polynomial equation ነው። ይሄ quadratic equation የሚባለው polynomial equation ነው። ነገር ግን ዲግሪው ስንት ነው? ሁለት ዲግሪው ሁለት የሆነ polynomial equation quadratic equation ተብሎ እንደሚጠራ ማወቅ ይጠበቅብናል ነው የምንለው። we define the standard form of a quadratic equation ነው የሚለን። እንግዲህ quadratic equation እንግዲህ በስታንዳርድ ፎርም እንዴት ይጻፋል? ልክ በዚህ ፎርም ነው የሚጻፈው። ax square plus bx plus c is equal to 0 ተብለን እንችላለን። where a is different from 0 ነው የምንለው። ምክንያቱም የa different from 0 ለመሆን ለምን አስፈለገ መሰላችሁ? a እኩል ይሆናል 0 ከሆነማ ወደ linear equation ስለሚለወጥብን ማለት ነው። ሶ a ምን መሆን አለበት ማለት ነው? ዲፈረንት ፍሮም 0 መሆን አለበት ነው። ቢ ግን ቢ 0 መሆን ይችላል ኦር ደግሞ ነን 0 መሆን ይችላል ነው። ስለዚህ ኤ ግን ምን መሆን አለበት? ዲፈረንት ፍሮም 0 መሆን አለበት ነው የሚለን። ኦኬ እንግዲህ ኳድራቲክ ኢኩዌሽን በደንብ ስለምታውቁት ኳድራቲክ ኢኩዌሽኖችን የምንሰራባቸው ሜቶዶች 3 ናቸው ይመስሉኛል። እነዛን 3 ሜቶዶች ነው ዛሬ የምንመለከተው። የመጀመሪያው ምንድነው? ሶልቪንግ ኳድራቲክ ኢኩዌሽን ዩዚንግ ሜትድ ኦፍ ፋክተራይዜሽን የሚባለው ማለት ነው። ፋክተራይዜሽን ማለት አሁን ኤግዛምፕል ስንመለከት በጣም ግልጽ ይሆንልናል። ፋክተር በማድረግ ማለት ነው። ያ ማለት በመተንተን የመስራት ሁኔታ ነው የምንሰራው። ይሄ ሶልቪንግ ኳድራቲክ ኢኩዌሽን ዩዚንግ ሜትድ ኦፍ ፋክተራይዜሽን ተብሎ ይጠራል። ኤግዛምፕል የምንመለከት ነው የሚሆነው። ዜሮ ፕሮዳክት ሩል የሚባል አለ ደግሞ። ዜሮ ፕሮዳክት ሩል ማለት ነው ኢፍ ኤ ኤንድ ቢ አር ቱ ነምበርስ ነው የሚለን። እንግዲህ ኤ እና ቢ ምንድናቸው? ሁለት ቁጥሮች ወይንም ደግሞ ኤክስፕሬሽንስ ከሆኑ ማለት ነው፣ ወይንም ተርም ከሆኑ በሌላ አነጋገር ነው። እንግዲህ ኤ እና ቢ ሁለት ኤክስፕሬሽንስ ወይንም ሁለት ቁጥሮች ከሆኑ ኢፍ ይለናል ኤ ዶት ቢ ኢዝ ኢኳልስ ቱ 0 ነው የሚለን። እዚህ ላይ ተመልከቱ። ኤ ታይምስ ቢ ማለት ነው። ዶት የሚለውን ተውትና ኤ ታይምስ ቢ ኢዝ ኢኳልስ ቱ 0 ማለት ነው። ኢዝ ኢኳልስ ቱ 0 ማለት ነው። ኤ ታይምስ ቢ ማለት ኤ እና ቢ ሲባዙ 0 ይሰጡናል። ዘን ዋት ኤዘር ኤ ኢዝ ኢኳልስ ቱ 0 ኦር ደግሞ ቢ ኢዝ ኢኳልስ ቱ 0 መሆን አለበት ነው። ያ ማለት ኤ እና ቢ ሲባዙ 0 ሊሰጡን የሚችሉት አንደኛው አጋጣሚ ምንድነው? ኤ ምን መሆን አለበት? 0 መሆን አለበት ነው። አለበለዚያ ደግሞ ቢ ምን መሆን አለበት? 0 መሆን አለበት። አለበለዚያም ደግሞ ከዚህ በተጨማሪ ደግሞ ያ ካልሆነ ማለት ነው ሁለቶቹም 0 መሆን አለባቸው። ኤ እና ቢ ሁለቶቹም 0 ሲሆኑ ስታባዟቸው 0 ነው ይመጣላችሁ። ከሁለት አንዱ ደግሞ እንደዚሁ 0 ከመጣ የሚመጣውም እንደዚሁ ፕሮዳክቱ ምንድነው? 0 እንደሚመጣልን ነው። ይሄ ዜሮ ፕሮዳክት ሩል ተብሎ ይጠራል ነው የሚለን። ይሄንን ለፋክቶራይዜሽን ስንጠቀም ኳድራቲክ ኢኩዌሽኖችን ስንሰራ ዜሮ ፕሮዳክት ሩልን እየተጠቀምነ ነው የሚሄደው። ያንን ምን ማለት ነው የሚለውን ነገር እየተመለከተን በኤግዛምፕል የምንመለከተው ነው የሚሆነው። ኦኬ ኤግዛምፕል እንመለከታለን ማለት ነው ዛሬ። ኤግዛምፕላችን ምንድነው የሚለው? ሶልቭ ኢች ኦፍ ዘ ፎሎዊንግ ኳድራቲክ ኢኩዌሽን ነው የሚለን። ይሄን እንግዲህ እነዚህን ኳድራቲክ ኢኩዌሽኖች ስሯቸው ነው የሚለን። እንግዲህ ሶልቭ እናደርጋለን። ይሄንን የመጀመሪያው ምንድነው? 4x square minus 16 is equal to 0 ነው። ሁለተኛው ምንድነው? x square plus 9x plus 8 is equal to 0 ነው የሚለን። ሲ ደግሞ ምንድነው? 2x square minus 6x plus 7 is equal to 3 ነው የሚለን። ይሄን እንግዲህ የx ዋጋ ሶልቭ እናደርጋለን ነው። ስለዚህ በአዲስ እንጻፈውና እንቀጥል። ኦኬ ሶልቭ ኢች ኦፍ ዘ ፎሎዊንግ ኳድራቲክ ኢኩዌሽን ነው። ቅድም የነገርኳችሁን ጥያቄውን ነው የደገምነው በአዲስ ቦርድ ማለት ነው። ሶ ወደ ሶሉሽናችን ነው የምንሄደው። እዚህ ላይ እንግዲህ ተመልከቱ 4x square minus 16 is equal to 0 ስናደርግ እዚህ ላይ አሁን ፎርን አሴ ኮመን መውሰድ እንችላለን ወይስ አንችልም የሚለውን ነገር እንመለከታለን። ምክንያቱም እዚህ ላይ 4 አለ፣ እዚህ ላይ 16 አለ። 16 የማን አካፋይ ሊሆን ይችላል? ማን ስለሚያካፍለው? 4 ስለሚያካፍለው ማለት ነው። ኦር ደግሞ ምንድነው 16 is a multiple of 4 ስለሆነ 4ን የጋራ መውሰድ እንችላለን ነው። ሶ በቀጥታ ሶሉሽናችንን እንመለከት። 4x square minus 16 is equal to 0 ነው የሚለን is the same as this one ነው የሚለን። እንግዲህ ይሄ ማለት ነው 2x square minus 4 square ማለት ነው። ማለት ነው 4x square የሚለው ምንድነው? 2x the whole square ማለት ነው። 2x the whole square ላይ ስለተጻፈ ማለት ነው። 2x the whole square minus 4 square ማለት ነው። equals to 0 ማለት ነው። ይሄ ማለት ምን ማለት ነው የሚለው ነገር እንመለከት። ደግሞ a square እንደዚህ ላይ ልጻፍላችሁ a square minus
ቢ ስኩዌር ማለት ከማን ጋር እኩል ነው? ይሄንን ምናልባት ይሄን ኤክስፕሬሽን የምታውቁት ከማን ጋር እኩል ነው ብላችሁ ትጽፉታላችሁ። ይሄ ኤ ፕላስ ቢ ልጻፍላችሁ። ኤ ፕላስ ቢ ትንሽ ለመጻፍ ያስቸግራል። ኤ ፕላስ ቢ ታይምስ ኤ ማይነስ ቢ ጋር እኩል ነው። ኤ ማይነስ ቢ ማለት ነው። ኤ ማይነስ ቢ ጋራ እኩል ነው የሚል ኤክስፕሬሽን ከዚህ ቀደም ብዙ ጊዜ ታች ክላስ የምታውቁት ነገር ይመስለኛል። ኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ፕላስ ቢ ታይምስ ኤ ማይነስ ቢ ጋራ ተመሳሳይ እንደሆነ ማወቅ ይጠበቅብናል ማለት ነው። በዚህ ጊዜ ምንድነው ኤ የሚባለው ማን ነው? 2 ነው አይደለ? 2x ነው። 2x ማለት ነው። ይሄ ኤ ነው። ሌላው ደግሞ ቢ የሚባለው ደግሞ ስንት ነው? 4 ነው። ሶ በዚህ ፎርም ማለት ነው በዚህ ፎርም ስንጽፎ ምን ይመጣልና ማለት ነው 2x - 4 ታይምስ 2x + 4 ማለት ነው። እንግዲህ ቢቀያየር ምንም ችግር የለም። 2x + 4 በመጀመሪያ ቢሆን ይሄኛው ቢቀያየር ምንም ችግር ስለሌለው እዚህ ኳልስ ቱ 0 ብለን ጻፍን ነው። ከዚያ በኋላ ምንድነው የሚለው ነገር ስንመለከት ፕሮዳክት ሩል መጠቀም ነው። ከዚያ በኋላ ልብ በሉ ላይ ከዚህ ቀደም ፕሮዳክት ሩል ስናወራ a ታይምስ b = 0 ሊመጣ የሚችለው ምንድነው a ወይንም b ወይንም ሁለቶቹም 0 ሲሆኑ ነው ብለን ነበር የተነጋገርነው። ስለዚህ ያንን ፕሮዳክት ሩል ነው የምንጠቀመው ማለት ነው። ያ ማለት 2x - 4 = 0 ብለን እንሰራለን። ይሄው 2x - 4 = 0 ኦር ደግሞ ምንድነው 2x + 4 = 0 ብለን እንሄዳለን ማለት ነው። ይሄ እንግዲህ ፕሮዳክት ሩል ያየ ነው ማለት ነው። ሶ 2x - 4 = 0 የሚለውን ስንሰራው 2x = 4 ይመጣልናል። ኦቨር 2 ስናደርገው ቫልዩ ስንት ይመጣላችኋል መሰላችሁ? x = 2 ይመጣላችኋል። ሌላው 2x + 4 = 0 ብላችሁ ደግሞ 2x = -4 ይመጣላችኋል። ከዛ ኦቨር 2 አድርጋችሁ ስትሰሩ የx ቫልዩ ስንት ይመጣላችኋል? -2 ይመጣላችኋል ነው የሚለው። ስለዚህ x = 2 and x or ደግሞ x = -2 እነዚህ ምንድን ናቸው ማለት ነው? the solution of our quadratic equation 4x² - 16 = 0 ለሚለው ምንድነው ሶሉሽናችን ናቸው ብለን ሶሉሽናችንን በዚህ ጨረስን ነው የምንለው። ሶ በቀጥታ ወደ ቢ እንሄድ። ደግሞ ወደ ቢ ስንሄድ ደግሞ ምንድነው የምናደርገው? ወደ ቢ ስንሄድ ምን መሰላችሁ የምናደርገው x² + 9x + 8 ነው የሚላል። እዚህ ላይ ልብ በሉ እዚህ ኳስቱ 0 ነው የሚላል። ይሄ ደግሞ ምን መሰላችሁ ይሄኛው 9 ማለት ነው እቺን ቁጥርና ይሄኛውን 8ን ትመለከታላችሁ ማለት ነው። 8ንና 9ን ማለት ነው። ያ ማለት ሲደመሩ 9 የሚሰጡን ሲባዙ ደግሞ 8 የሚሰጡን ቁጥሮች እነማን ናቸው የሚለውን ቁጥር እንፈልጋለን ማለት ነው። ሲደመሩ 9 ሲባዙ 8 የሚሰጡን ቁጥሮች እነማን ናቸው? 1 እና 8 ማለት ነው። 1 እና 8 ሲደምሯቸው 9 ይመጣሉ። ስታባዟቸው መልሶ 8 ይሰጣችኋል ማለት ነው። ስለዚህ እነዛን ቁጥሮች ነው የምንተካው ማለት ነው። ስለዚህ 9x በሚለው ቦታ ላይ ማንን ምን እናደርጋለን ማለት ነው? 8x + x ብለን እንሄዳለን ማለት ነው። ያ ማለት የመተንተን ስራ ነው የምንሰራው ማለት ነው። ስለዚህ የተሰራውን እስኪ እንመልከተው። x² + 9x + 8 = 0 ነው የተባልነው። ይሄን እንግዲህ ምንድነው ሲደመሩ 9 ሲባዙ 8 የሚሰጡ ቁጥሮች እነማን ናቸው? 1 ነው። ይሄ ኮኤፊሺየንቱ ነው የምትመለከቱት። በነገራችን እዚህ ላይ ኮኤፊሺየንቱ 1 ነው፣ እዚህ ላይ ደግሞ 8 ነው። ስለዚህ ይሄ 9x የነበረው ምን እናደርገዋለን? ሲደመሩ 8 የሚሰጡን ቁጥሮች ነው የተነተናቸው ማለት። ስለዚህ x + 8x የመጣው ለዚያ ነው። +8 = 0 አድርጋችሁ ትሄዳላችሁ ነው የምንለው። ከዚያ በኋላ ምንድነው የምታረጉት ስንል ምንድነው ይሄን ለብቻ ትመለከታላችሁ፣ ይሄን ለብቻ ትመለከቱታላችሁ። ስፕሊት ማድረግ ማለት ነው። ስፕሊት ስታረጉት ምን ይመጣላችኋል? x² + x + x 8x + 8 ይመጣላችኋል። ይሄን ለብቻ የመከፋፈል ስራ ማለት ነው። ሶ እዚህ ላይ እንመልከተው። ይሄን ደግሞ እንደዚሁ x² + x ማለት ነው ስንል xን አሴ ኮመን ውሰዱት። xን አሴ ኮመን ስትወስዱት ምን ይመጣላችኋል? x * x + 1 ይመጣላችኋል። መልሳችሁ ስታባዙት ይሄን ነው የሚሰጣችሁ። እንግዲህ ስለ ኮመን መውሰድ በጣም ቀላል ስለሆነ ታውቁታላችሁ። +8 * x + 9 ይመጣል። ይሄን ደግሞ እንደዚሁ ምንድነው ኮመን የምትወስዱት ማንን ነው? 8ን ኮመን ትወስዳላችሁ። ምክንያቱም እዚህም 8 አለ እዚህም 8 አለ። 8ን ወሰርኩኝ። እዚህ ላይም x አለ እዚህ ላይም x አለ። xን አሴ ኮመን ወሰርኩኝ ማለት ነው። ምንም አዲስ ነገር የለውም። ሶ ከዚያ በኋላ ምንድነው የምናደርገው? x * x + 1 + 8 * x + 1 ነው የሚለን። እንግዲህ እዚህ ላይ ተመልከቱ አንድ ነገር x + 1 እዚህ ላይ አለ እዚህ ላይም x + 1 አለ። ኮመን ነው ማለት ነው። ስለዚህ ኮመንን አውጡት እስቲ። x + 1ን አሴ ኮመን ታዋጡና ማን ይቀራል? x + 8ን አድርጋችሁ ትወስዱታላችሁ ማለት ነው። ስለዚህ x + 1 * x + 8 ታረጉታላችሁ። መልሶ ያን እንዴት ይሰጥና ብላችሁ ታስቡ ትችላላችሁ። x + 1 ታይምስ x ማለት ይሄው x * x + 1 ማለት ነው። ከዛ ደግሞ x + 1 ታይምስ 8 ማለት ነው ይሄን መልሶ ይሰጣችኋል ማለት ነው። ስለዚህ ፋክቶራይዜሽን ማለት እንግዲህ ይሄ ነው። ፋክቶራይዝ እያደረግነው የምንሄደው ነው። ከዚያ በኋላ ምንድነው ወደ ምናውቀው ፕሮዳክት ሩል መጣለን። ይሄን ተመልከቱት።
ኤክስ ፕላስ 1 ኢንቱ ኤክስ ፕላስ 8 የሚለው እንግዲህ ፕሮዳክት ሩል መጠቀም እንችላለን ማለት ነው። ይሄ እንግዲህ ዜሮ ለመምጣት የመጀመሪያው ኮንዲሽን ምንድነው? የኤክስ ፕላስ 1 ኢዝ ኢኳል ቱ 0 ወይንም አለበለዚያም ደግሞ ምንድነው ኤክስ ፕላስ 8 ኢዝ ኢኳል ቱ 0 ብለን መስራት ነው። ኤክስን ቫልዩ ነው። ኤክስ ፕላስ 1 ኢዝ ኢኳል ቱ 0 ብለን ስንሰራው የኤክስ ቫልዩ ስንት ይመጣላችኋል? ማይነስ 1 ይመጣላችኋል። በጣም ማይነር ነገር ስለሆነ ነው። ሌላው ምንድነው ኤክስ ፕላስ 8 ኢዝ ኢኳል ቱ 0 ብላችሁ ስትሰሩት የኤክስ ቫልዩ ስንት ይመጣላችኋል? ማይነስ 8 ይመጣላችኋል። ይሄ በጣም ቀላል ነገር ነው። ምናልባት ሲደመሩ 9 ሲባዙ 8 የሚሰጡ ቁጥሮች የመፈለጉ ስራ ነው ምናልባት ሊያዳግታችሁ የሚችለው ነው። ኦኬ ቀጣዩ ምንድነው የመጨረሻው ማለት ነው 2x ስኩዌር ማይነስ 6x ፕላስ 7 ኢዝ ኢኳል ቱ 3 ነበር የተባልነው። ስለዚህ እንደምትመለከቱት 2x ስኩዌር ማይነስ 6x ፕላስ 7 ኢዝ ኢኳል ቱ 3 ነው። ሶ 3ን ወደዚህ በኩል ማይነስ አድርገን እናምጣው። ከ7 ሲቀነስ 3 ማለት 4 ነው። ልክ በዚህ ፎርም ኢዝ ኢኳል ቱ 0 ብለን ጻፍ ነው። ከዚያ በኋላ ምንድነው የምናደርገው የሚለውን ነገር ስንመለከት ምንድነው አሁን ልብ በሉ 2x ስኩዌር ማይነስ 6x ፕላስ 4 ነው የተባልነው አይደለ? እዚህ ላይ ደግሞ እንደዚሁ ምን መሰላችሁ የምታደርጉት ይሄን ማይነስ 6ን ትመለከቱና ይሄ ማይነስ 6 የሚሰጡት ሲደመሩ ማይነስ 6 የሚሰጡ ሲባዙ ግን 4 የሚሰጡ አይደለም። ይቺን ሁለትን ታባዙታላችሁ። ይቺን ሁለትን ከማን ጋር ታባዙታላችሁ? ከዚህ ከ4 ጋር ታባዙታላችሁ ነው። ሶ 2 ታይምስ 4 8 ይመጣል ሲባዙ። ስለዚህ ሲባዙ 8 የሚሰጡ ቁጥሮች መሆን አለባቸው ነው። ሲባዙ 8 ሲደመሩ ማይነስ 6 የሚሰጡ ቁጥሮች እነማን ናቸው የሚለውን ቁጥር ትፈልጋላችሁ ማለት ነው። ኦር ደግሞ ያንን ሁሉ ይሄ እቺ ሁለት 4 ማባዛቷን የምትረሷ ከሆነ መጀመሪያ ላይ ኦቨርቱ አድርጋችሁ በሌላ አሰራር መስራት ትችላላችሁ። እዚህ ላይ ኦቨርቱ ዝመታችሁ ኦቨርቱ ዝመታችሁ ኦቨርቱ አድርጋችሁ 0 ሲካፈል ለ2 አድርጋችሁ ከዚያ በኋላ ስንት ይመጣላችኋል መሰላችሁ? ኤክስ ስኩዌር ማይነስ 3x ፕላስ 2 ኢዝ ኢኳል ቱ 0 ይመጣላችኋል። በዛም ፎርም መስራት ትችላላችሁ ማለት ነው። ከዚያ በኋላ ምንድነው ሲደመሩ ማይነስ 3 ሲባዙ ደግሞ ሁለት የሚሰጡን ቁጥሮች እንፈልጉ ነው የምትባሉት ማለት ነው። ያንን በእናንተ የቤት ስራ መሰጣችሁ ነው የሚሆነው። እኛ የሰራነው ኖርማሊ ምንድነው ይሄንን ኦቨርቱ ሳናደርግ የሚሰራውን ስራ ነው የምንሰራው ነው። ያ ማለት ነው ሲደመሩ ማይነስ 6 የሚሰጡ ሲባዙ ግን ይሄን ሁለትን ቅድም እንደነገርኳችሁ ከ4 ጋር ታባዙትና 8 ሲባዙ 8 ሲደመሩ ደግሞ ማይነስ 6 የሚሰጡ ቁጥሮች እነማን ናቸው የሚለውን ነገር ስንመለከት እነማን ናቸው? ማይነስ 2 እና ማይነስ 4 ናቸው። ሲደምሯቸው ማይነስ 2 እና ማይነስ 4 ሲደምሯቸው ስንት ይመጣላችኋል? ማይነስ 6 ይመጣላችኋል። ስታባዟቸው ደግሞ ፖዚቲቭ 8 ይሰጣችኋል። ስለዚህ ያንን አሁን እየተጠቀምን ያለ ነው። ሶ ማይነስ 6 የነበረው ማይነስ 2x ማይነስ 4x ታረጉታላችሁ። ልብ በሉ ሲደመሩ ማይነስ 6 አይደል ያልነው። ስለዚህ ማይነስ 2x አደረግን ከዛ ማይነስ 4x ብለን እንሄዳለን ማለት ነው። ኮኤፊሺየንቱን ነው እየተመለከትን ያለ ነው በነገራችን ላይ ማለት ነው። ሶ ምን ይመጣልና 2x ስኩዌር ማይነስ 2x ማይነስ 4x ፕላስ 4 ኢዝ ኢኳልስ ቱ 0 የሚል ወደሚለው ፎርም ቀየር ነው ማለት ነው። ከዚያ በኋላ ምንድነው የምናደርገው የሚለው ነገር ስንመለከት ከዚህ ቀደም እንደሰራ ነው ይሄንኛውን እንደ የመከፋፈል ስራ ማለት ነው። ይሄንኛውን እንደ አንድ ተርም ትወስዱታላችሁ። ከዚያ ደግሞ ማን ትወስዳላችሁ? እንደገና እንደ አንድ ተርም፣ ይሄን ደግሞ እንደዚሁ እንደ አንድ ተርም ትወስዳላችሁ ነው። ሶ 2x ስኩዌር ማይነስ 2x የሚለውን ዋን ተርም ትወስዱታላችሁ። ይሄንን እንደዚሁ እንደ አንድ ተርም ትወስዱታላችሁ የሚለው ነገር ከላይ ስለተመለከተ ነው ብዙ አያዳግተንም ማለት ነው። ከዚያ በኋላ ምንድነው 2x ስኩዌር ማይነስ 2x ከሚለው ቦታ ላይ እንግዲህ አስ ኤ ኮመን ማን ወስደን እንችላለን ስንል 2x መውሰድ እንችላለን። ሶ 2x ኢንቱ x ማይነስ 4 x ማይነስ 1 ይመጣላችኋል። እንግዲህ ኮመን ወሰድ እናንተ በጣም ቀላል ስለሆነ ማይነስ 4 አደረግ እዚህ ላይ ደግሞ 4 ነው አስ ኤ ኮመን የምንወስደው x ማይነስ 4 ይሆናል። ከዚያ በኋላ ቅድም እንደነገርኳችሁ ምንድነው ኮመን ማን አለ? x ማይነስ 1 አለ። ስለዚህ x ማይነስ 1ን ኮመን ከሆነ ማውጣት እንችላለን ማለት ነው። ምን ብለን x ማይነስ 1 ኢንቱ እናደርግና 2x ማይነስ 4 ማለት ነው። ይሄኛውን 2x ትወስዳላችሁ ከዛ ደግሞ ይሄኛው ማይነስ 4 ማለት ነው። 2x ማይነስ 4 ኢንቱ x ማይነስ 1 ብላችሁ ትሄዳላችሁ ነው የምንለው ማለት ነው። ስለዚህ እስቲ እንመልከተው። ይሄው ቅድም እንደነገርኳችሁ ማለት ነው 2x ማይነስ 4 ይሄው 2xን ከዚህ ወሰን ከዛ ማይነስ 4 ኮመኑ ማን ነው? x ማይነስ 1 ነው። ስለዚህ ታይምስ ኢትስ ኮመን ማለት ነው x ማይነስ 1 ኢዝ ኢኳልስ ቱ 0 ብለን እንሄዳለን። ሶ 2x ማይነስ 4 ኢዝ ኢኳልስ ቱ 0 ማለት ነው። ፕሮዳክት ሩል መጠቀም ነው። ፕሮዳክት 0 ማለት ነው። እንግዲህ ይሄንን 0 ሊያመጣልን የሚችለው የመጀመሪያው ምንድነው 2x ማይነስ 4 ኢዝ ኢኳልስ ቱ 0 ብለን ስንሰራ ነው። ሌላው ደግሞ x ማይነስ 1 ኢዝ ኢኳልስ ቱ 0 ብለን ስንሰራ ነው። ሶ 2x ማይነስ 4 ኢዝ ኢኳልስ ቱ 0 የሚለውን ሶልቭ ስታደርጉት የx ቫልዩ 2 ይመጣላችኋል። x ማይነስ 1 ኢዝ ኢኳልስ ቱ 0 ብላችሁ ስትሰሩ ደግሞ x ቫልዩ 2 ይመጣላችኋል ማለት ነው። ሶ our solution is what x is equals to or ደግሞ የx ቫልዩ 1 ሲሆን ይሄንኛው ኢኩዌሽን በx ቦታ 2 ነው። አለበለዚያ ደግሞ አንድ ስትተኩ
የሚመጣላችሁ ቫልዩ 3 ይሆናል ማለት ነው። በዚህ ጊዜ የኤክስን ቫልዩ ተክታችሁ ሰሩ የሚመጣላችሁ ቫልዩ 3 ይመጣላችኋል። ኦር ደግሞ ሲምፕሊፋይ አድርገ ነው ልክ ይሄንኛው እንዳመጣ ነው እዚህ ኳሱ 0 እንዲመጣ ከተፈለገ በዚህ ኢኩዌሽን ውስጥ የኤክስን ቫልዩ ስትተኩት የሚመጣው ቫልዩ 0 ነው የሚመጣው በዚህ ጊዜ ነው የሚለን። ሶ ኤግዛምፕል ተመለከትን ማለት ነው። ኦኬ እንግዲህ ቅድም የሰራ ነው ምንድነው በፋክተራይዜሽን ማለት ነው። ፋክተራይዝ በማድረግ ነበረ ኳድራቲክ ኢኩዌሽኖችን ስንሰራ የነበረው። ዛሬ አሁን ደግሞ የምንመለከተው ምንድነው ሶልቪንግ ኳድራቲክ ኢኩዌሽንስ ባይ ኮምፕሌቲንግ ስኩዌር ሜተድ የሚባለው ማለት ነው። ኮምፕሌቲንግ ስኩዌር ሜተድ የሚባለው ዛሬ አሁን እንመለከታለን ማለት ነው። ዛሬ አሁን ቀጣይ ደግሞ የምንመለከተው ኳድራቲክ ፎርሙላ ጀነራል ኳድራቲክ ፎርሙላ በመጠቀም ደግሞ ምን ሰራው አለ። አሁን ኮምፕሌቲንግ ስኩዌር ሜተድ ማለት ምን ማለት ነው የሚለውን ነገር በኤግዛምፕል ነው የምንሰራው። በጣም ቀላል ስለሆነ ነው የምንለው። በቀጥታ ኤግዛምፕሉን እንረዳ። ሶልቭ ነው የሚለን። ሶልቭ 3x ስኩዌር ፕላስ 12x ፕላስ 6 = 0 ነው የሚለን። ይሄን እንግዲህ ሶልቭ አድርጉት የኤክስን ቫልዩ ፈልጉን የተባል ነው። መጀመሪያ ላይ የምንሰራው ምንድነው ፈርስት ዲቫይድ ኦል ተርምስ ባይ 3 ነው የሚለን። ምን ማለት ነው? ሁሉንም ተርሞች ለ3 ማካፈል ማለት ነው። ልብ በሉ እዚህ ላይ ይሄ የኤክስ ስኩዌር ኮኤፊሺየንት ምን መሆን አለበት? አንድ መሆን አለበት ማለት ነው። ስለዚህ ኦቨር 3 እዚህ መተንም ኦቨር 3 ያደረግነው እዚህ መተን ኦቨር 3 ያደረግነው ሶ ምን ይመጣልናል? ኤክስ ስኩዌር ፕላስ 12 ሲካፈል ለ3 ማለት 4 ማለት ነው። ሶ ፕላስ 4x ይመጣል። ፕላስ 6 ኦቨር 3 ማለት ነው 2 ይመጣላችኋል። እዚህ ኳስ 0 ይመጣል ማለት ነው። ሶ ዛት ዘ ኮኤፊሺየንት ኦፍ ኤክስ ስኩዌር ኢዝ ዋት ፕላስ 1 ይመጣል ነው። የኤክስ ስኩዌር ኮኤፊሺየንት ምን ይመጣልናል ማለት ነው? ምን ይመጣልናል? ፕላስ 1 ይመጣልናል ማለት ነው። ስለዚህ ይሄው ቅድም የነገርኳችሁ ማለት ነው። ኤክስ ስኩዌር ፕላስ 4x ፕላስ 2 እዚህ ኳልስ 0 ይመጣልናል ነው። ከዚያ በኋላ ምንድን መሰላችሁ የምናደርገው ይችን ማይነስ 2 ይችኛቱን ሁቱ ወደዚህ በኩል ሽፍት እናረጋታለን ነው። ያ ማለት ኮንስታንት ተርሟን ወይንም ኮንስታንት ሁለቷን ወደ ማን እንወስዳታለን? ወደ ራይት ሳይድ ወደዚህ በኩል እንወስዳታለን ነው። ማይነስ 2 አድርገናት ወደዚህ በኩል ማለት ነው። ይሄንኛው ማይነስ አድርገ ነው ሽፍት እናረጋዋለን ነው የሚለን። ሶ ሽፍት እናረጋው ምን ይመጣልናል? ኤክስ ስኩዌር ፕላስ 4x = ማይነስ 2 ይመጣላችኋል። ይሄን እንግዲህ ምንም አዲስ ነገር የለም፣ ሽፍት ነው ያደረግነው። ከዚያ በኋላ ልብ በሉ እዚህ ላይ ነው ዋናው ቁም ነገሩ። ኤክስ ስኩዌር ፕላስ 4x = ማይነስ 2 የነበረውን ወደ ስኩዌር እንዲመጣልን ፐርፌክት ስኩዌር እንዲመጣልን ምን እናደርጋለን መሰላችሁ? ይሄ 4x የሚለው አለ አይደለ? እቺኛቱን 4 ብቻ ትመለከታላችሁ። እቺን 4 ማለት ነው። እቺን 4 ስትመለከቷል ከዚያ በኋላ ኤክስ ስኩዌር ፕላስ 4x = ማይነስ 2 የነበረውን የዚችን ግማሽ ማለት ነው። የዚህ ግማሽ ማለት ነው 2 ማለት ነው። ከዛ ስኩዌር ታረጉታላችሁ። የአራት ግማሽ ማለት 2 ነው። 2ን ስኩዌር ስታረጉ ስንት ይመጣላችኋል? መልሶ ስንት ይመጣላችኋል? 4 ይመጣላችኋል። እናንተ ሁሉ ጊዜ ከነበረው ጋር እኩል ይመጣል ብላችሁ እንዳታስቡ። እዚህ አሁን 2ን ስኩዌር ስናደርገው መልሶ 4 ስለመጣ ነው እንጂ ማለት ነው። ሶ ኤክስ ስኩዌር ፕላስ 4x = ማይነስ 2 ነበር የተባልነው። ስለዚህ የኤክስን ኮኤፊሺየንት ግማሽ እናደርገዋለን፣ ለሁለት እናካፍለዋለን። ከዛ ያካፈልነው እንደገና ስኩዌር አድርገን ቦት ሳይድስ እንደምራለን ማለት ነው። እዚህ ላይ ሲደመር 4 እናደርጋለን ማለት ነው። ሲደመር 2 ስኩዌር እንዲገባችሁ 2 ስኩዌር በሉት። እዚህ ላይ 2 ስኩዌር እዚህ መታችሁ 2 ስኩዌር ትደምሩታላችሁ ማለት ነው። ሶ ምን ይመጣላችኋል? ኤክስ ስኩዌር ፕላስ 4x ፕላስ 4 ነው ይሄ። እዚህ ላይ እንዲገባችሁ ከመለሰን ይሄንን 4 ሳይሆን የደመርነው ምንድነው 2 ስኩዌር አድርጉት። 2 ስኩዌር የዚህን የ4ን ግማሽ አድርገን ስኩዌር እናደረግነው ነው። እዚህ መታችሁ 4 ማለት ነው 2 ስኩዌር ብላችሁ መሄድ ትችላላችሁ ነው። ሶ ማይነስ 2 ፕላስ 4 ማለት ነው። እንግዲህ 2 ስኩዌር ማለት 4 ስለሆነ ነው ይሄንን። ከዚያ በኋላ ምን መሰላችሁ? ኤክስ ስኩዌር ፕላስ 4x ፕላስ 4 ማለት ፐርፌክት ስኩዌር መጣላችሁ። ይሄ ኤክስ ስኩዌር ፕላስ 4x ፕላስ 4 ማለት ምን ማለት ነው? ኤክስ ፕላስ 2 ዘ ሆል ስኩዌር ይመጣላችኋል። ይሄንን ቼክ ማድረግ ትችላላችሁ። እዚህ ኳልስ 2 ስንት ይመጣላችኋል? 2 ይመጣላችኋል። ለምን ምትሆይ ማይነስ 2 ፕላስ 4 ማለት ማይነስ 2 ፕላስ 2 ስለሆነ የሚመጣው ማለት ነው። ስለዚህ ይሄንን ልብ በሉ እዚህ ላይ ኤክስ ስኩዌር ፕላስ 4x ፕላስ 4 ማለት ነው ኤክስ ፕላስ 1 ዘ ሆል ስኩዌር ማለት እንደሆነ ወይንም ፐርፌክት ስኩዌር እንደሆነ ግልጽ መሆን አለበት ነው የምንለው። ስለዚህ ኤክስ ፕላስ 2 እዚህ ኳልስ 2 ፕላስ 4 ማይነስ ስኩዌር ሩት ኦፍ ዋት 2 እናደርጋለን ማለት ነው። ቦዝ ሳይድስ ስኩዌር ሩት ማለት ነው። እዚህ መተን ቦዝ ሳይድስ ስኩዌር ሩት ማድረግ ፕላስ 4 ማይነስ አለው እዚህ ላይ ፕላስ 4 ማይነስ አድርጋችሁ ኦር ደግሞ ይሄንኛው ኖርማሊ ምንድነው ይሄ በጣም ቀላል ስለሆነ ኤክስ ፕላስ 2 እዚህ ኳልስ ፕላስ 4 ማይነስ ስኩዌር ሩት ኦፍ 2 ብላችሁ ትሄዳላችሁ ነው። ከዚያ በኋላ ምንድነው የኤክስ ቫልዩ ለመስራት ምንድነው ሁለቱም ወደዚህ በኩል ሽፍት አድርጉት። ሶ ኤክስ = ማይነስ 2 ፕላስ 4 ማይነስ ስኩዌር ሩት ኦፍ 2 ይመጣላችኋል። ዜርፎር የኤክስ ቫልዩ ምንድነው ኤክስ = ማይነስ 2 ማይነስ ሩት 2 ኦር ደግሞ
ኤክስ ኢኳልስ ቱ ማይነስ 2 ፕላስ ሩት 2 ብላችሁ ትሄዳላችሁ ማለት ነው። ይሄ በጣም ሲምፕል ነው። እዚህ ላይ እንግዲህ አንድ ነገር ማወቅ የሚጠበቅባችሁ ነገር ምንድነው? ኮምፕሌቲንግ ስኩዌር ሜትር የሚባለው ምንድነው? የመጀመሪያው ስቴፓችሁ ምንድነው? ይሄንኛውን የኤክስ ስኩዌርን ኮኤፊሺየንት 1 ማድረግ ነው ማለት ነው። ይሄንኛው 1 ካደረጋችሁ በኋላ ኮንስታንት ተርሟን ወደ ራይት ሽፍት ታደርጓታላችሁ። ከዛ ወደ ራይት ሽፍት ካደረጋችሁ በኋላ ይሄ የኤክስን ኮኤፊሺየንት ለሁለት ታካፍሉትና ከዛ በኋላ ስኩዌር ታደርጉታላችሁ። ከዛ በኋላ ያን ስኩዌር ያደረጋችሁትን ቁጥር ምን ታደርጉታላችሁ? ቦት ሳይድስ ትደምሩታላችሁ። በዚህኛው በኩል ትደምራላችሁ፣ በማይነስ 2 በኩል ደግሞ በዚህኛው በኩል ደግሞ ሽፍት ካደረጋችሁ ኮንስታንት ተርም በኩል ትደምሩታላችሁ። ከዚያ በኋላ በራይት ሳይድ ያለው በሌፍት ሳይድ ያለው ይሄኛው ቁጥር ምን ይመጣላችኋል? ፐርፌክት ስኩዌር ይመጣላችኋል። ከዛ በኋላ ፐርፌክት ስኩዌራችሁን እንግዲህ ከማን ጋር እኩል ነው አድርጋችሁ ትሄዳላችሁ? ከዚህ ጋር እኩል አድርጋችሁ ትሄዳላችሁ ነው። ይሄንን ጥያቄዎችን እየደጋገማችሁ መስራት ትችላላችሁ። ይሄም እኔው በጣም ቀላል ስለሆነ አይከብዳችሁም ነው የምንለው። the number we need to add or subtract to construct a perfect square ነው የሚለን። እንግዲህ ልብ በሉ እዚህ ላይ እንግዲህ ፐርፌክት ስኩዌርን ለመስራት ወይንም ኮንስትራክት ለማድረግ መደመር ያለብን ቁጥሮች ምንድናቸው የሚለውን ነገር ስንመለከት እዚህ ላይ እንመለከት። x ስኩዌር ፕላስ 2ax ፕላስ a ስኩዌር የሚል ነው። እዚህ ላይ ልብ በሉ እዚህ ላይ እዚ ኢኳልስ ቱ x ፕላስ a ዘ ሆል ስኩዌር ነው የሚለን። ልብ በሉ እዚህ ላይ አሁን ይሄኛው ማለት ነው የሚለውን ነገር ተመልከቱ። እዚህ ላይ 2a ማለት ነው a እዚህ ላይ ሁለት እዚህ ላይ a አለ እዚህ ላይ 2a አለ አይደለ? ስለዚህ 2a ማለት ነው ወይንም a ማለት ነው የ2a ግማሽ ማለት ነው። ስለዚህ የዚህን ግማሽ ነው እዚህ ላይ ልብ በሉ። ለምሳሌ አሁን ቅድም እንደነገርኳችሁ ምንድነው x ስኩዌር ፕላስ 4x ፕላስ 4 ነበር የተባላችሁት አይደለ? ስለዚህ ወደዚህኛው በኩል ወደዚህ ፎርም ለመቀየር ምንድነው የምታደርጉት? የx በx ኮኤፊሺየንት ላይ ያለችዋን ግማሿን የምትወስዱት ማለት ነው። ሶ ለምሳሌ የአራት ግማሽ ስንት ነው የመጣ ነው? 2 ነው የመጣ። ስለዚህ x ፕላስ 2 ዘ ሆል ስኩዌር ያለው ለዚያ ነው። ሌላው x ስኩዌር ማይነስ 2x ፕላስ a ስኩዌር ኢዝ ኢኳልስ ቱ x ማይነስ a ዘ ሆል ስኩዌር ነው የምናደርገው። ይሄም ተመሳሳይ የሆነ ነገር ነው። a ምንድነው? ይሄ ማይነስ a ማለት ነው የዚህኛው የማይነስ 2a ግማሽ ነው የሚሆነው። ስለዚህ ያንንም መመልከት አለብን። ኖት ዛት ዘ ላስት ተርም a ስኩዌር ኦን ዘ ሌፍት ሳይድ ኦፍ ዘ ፎርሙላ ኢዝ ዘ ስኩዌር ኦፍ 1/2 ኦፍ ዘ ኮኤፊሺየንት ኦፍ a ነው የሚለን። ልብ በሉ እዚህ ላይ ዘ ስኩዌር ኦፍ 1/2 ኦፍ ዘ ኮኤፊሺየንት ኦፍ a ነው የሚለን። እንግዲህ በሌፍት ሳይድ ያለችው a ስኩዌር ይችኛቱን ነው የሚለን። ልብ በሉ እዚህ ላይ የዚህኛቱ a ስኩዌር ይችኛቱ a ስኩዌር የምትለው ኮኤፊሺየንት ምንድነው? ይችኛቱ ኮንስታንት ተርም ምን ደምራት ማለት ነው። የምን ደምራት የማንን ግማሽ ነው? የማን ግማሽ ነው? የኤን የማይነስ 2a ግማሽ ማን ነው? a ነው። ስኩዌር ስታደርጉት a ስኩዌር ይመጣላችኋል ማለት ነው። ሶ ይሄንን ነው የሚነግረን። ዘ ኮኤፊሺየንት ኦፍ x ስኩዌር ኢዝ ፕላስ 1 ነው የሚለው። ሶ ዊ ሹድ አድ ኦር ሰብስትራክት a suitable number to get this form ነው የሚለው። እንግዲህ ይሄንኛው ቅድም የሰራነው ኤግዛምፕል ነው በድጋሚ እያወራን ያለ ነው። ኦኬ እስቲ አንድ ኤግዛምፕል ደግሞ እንድገም። ሶልቭ ነው የሚለን። ሶልቭ 2x ስኩዌር ፕላስ 4x ፕላስ 2 is equals to 0 ነው የተባልነው። እንግዲህ ከዚህ ቀደም እንደነገርኳችሁ ምንድነው ይሄንኛው የx ስኩዌር ኮኤፊሺየንት 1 መሆን መምጣት ስላለበት እዚህ ላይ ትመጡና ኦቨር 2 ዝመታችሁ ኦቨር 2 ታረጋላችሁ። ዝመታችሁ ኦቨር 2 እንደምታረጉ ግልጽ መሆን አለበት። ዝመታችሁ ኦቨር 2 አድርጉት። ከዛ በኋላ ስትሰሩ ስንት ይመጣላችኋል? x ስኩዌር ፕላስ 2x ፕላስ 1 ይመጣላችኋል። ምክንያቱም 2 ኦቨር 2 1 ይመጣል። 4 ኦቨር 2 ይመጣል። 2 ኦቨር 2 ማለት 1 ይመጣል። 0 ኦቨር 2 ማለት 0 ስለሚመጣ ይሄው በዚህ ፎርም ማለት ነው። ይሄ ምን ተብሎ ይጠራል? ዲቫይዲንግ ኦል ተርምስ ባይ 2 ማለት ነው። ኦኬ እንግዲህ እዚህ ላይ ተመልከቱት። አሁን እዚህ ላይ እንግዲህ ትመለከታላችሁ ማለት ነው። x ስኩዌር ፕላስ 2x ፕላስ 1 የሚለውን ነገር ስትመለከቱት ይሄን ልብ በሉ። እቺኛቱ 2 ናት። እቺኛቱ ስንት ናት? 1 ናት። ሶ 2x ማለት 2 ማለት ነው የዚህኛው ግማሽ ማለት ነው አይደለ? ስለዚህ ይሄ ሁለትን ሁለት ሲካፈል ለሁለት ማለት ነው 1 ይመጣል። ስኩዌር ስታደርጉት መልሱ ይሄኛውን 1 ነው የሚሰጣችሁ ማለት ነው። ሶ x ስኩዌር ፕላስ 2x ፕላስ 1 ማለት ነው ፐርፌክት ስኩዌር ነው ራሱ ማለት ነው። ልክ ይሄኛውን ፎርሙላ የያዘ ነው ማለት ነው። ያ ማለት 2a ማለት 2 ማለት ነው። a ስኩዌር ማለት ከማን ጋር እኩል ነው? ከአንድ ጋር እኩል ነው። ስለዚህ በሌላ አነጋገር ማለት ነው x ፕላስ 1 x ፕላስ a በዚህ ጊዜ የa ዋጋ 1 ስለሆነ x ፕላስ 1 ዘ ሆል ስኩዌር ማለት ነው። ይሄ እንግዲህ ፐርፌክት ስኩዌር ነው። በቃ እነዚህን ፎርሞች ምንድነው እነዚህን ፎርሙላዎች በደንብ ያዟቸው ነው የምንለው ነው። x ፕላስ 1 ዘ ሆል ስኩዌር ኢኳልስ ቱ 0 ብላችሁ ትሄዳላችሁ ማለት ነው። ሶ x ፕላስ 1 ኢኳልስ ቱ 0 ብላችሁ ትሄዳላችሁ። ሶ x ኢኳልስ ቱ ማይነስ 1 ኢዝ ዘ ኦንሊ ሶሉሽን ማለት ነው። ምክንያቱም x ፕላስ 1 ታይምስ x ፕላስ 1 ኢኳልስ ቱ 0 ማለት የx ፕላስ 1 አንዱ ሶሉሽን ከፈለግን ያኛውም ተመሳሳይ ስለሆነ ምንም ለውጥ አያመጣም ማለት ነው። ስለዚህ x ኢኳልስ ቱ ማይነስ 1
አንድ ሶሉሽን ብቻ ነው ያለው ማለት ነው በዚህ ጊዜ። ሶ ይሄንኛውን እነዚህን ፎርሙላዎች መያዝ በጣም አስፈላጊ ነውና እነዚህን ፎርሙላዎች እንዴት ይዟቸው ነው የምንለው። ኤኒሃው ግን በጣም ቀላል ስለሆነ ምናልባትም ይዛችሁት ሊሆን ይችላል። ኦኬ ሌላው ምንድነው ሶልቪንግ ኳድራቲክ ኢኩዌሽን ዩዚንግ ኳድራቲክ ፎርሙላ ነው። ይሄ በጣም ዋናው ነው። ኳድራቲክ ኢኩዌሽኖችን በኳድራቲክ ፎርሙላ እንዴት እንሰራለን የሚለው ነገር እንመለከታለን ማለት ነው። ምናልባትም ከዚህ ቀደም የምታውቁ ስለሆነ ኳድራቲክ ፎርሙላ የሚባለው ምንድነው ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ኦቨር 2a የሚል ፎርሙላ ታውቁታላችሁ። ሶ ያንን ፎርሙላ እየተጠቀምን ነው የምንሄደው ነው የምንለው። ኦኬ ይሄንኛውን በደንብ እንረዳው። if any quadratic equation ነው የሚለን ማንኛውም quadratic equation ax square plus bx plus c is equals to 0 ነው የተባልነው። ልብ በሉ if any quadratic equation ማንኛውም quadratic equation ልክ በዚህ ፎርም የተጻፈ quadratic equation ማለት ነው a እንግዲህ different from 0 መሆን አለበት has a solution ነው የሚለን እንግዲህ ሶሉሽን ካለው then the solution is determined by this one ነው የሚለን እንግዲህ ሶሉሽናችንን ዲተርማይን የምናደርገው በየትኛው ፎርሙላ ነው? x = -b + or - ስኩዌር ሩት ኦፍ b ስኩዌር - 4ac ኦቨር 2a ማለት ነው። ይሄ በነገራችን ላይ ፕሩፍ አለው። ፕሩፉ ያንተ አካል አስፈላጊ ነው ብለን ስላላሰብን ነው እንጂ ማለት ነው። a - b + or - ስኩዌር ሩት ኦፍ b ስኩዌር - 4ac ኦቨር 2a የሚለው ከየት መጣ ብላችሁ የምታስቡ ከሆነ ኮምፕሌቲንግ ስኩዌር ሜቶድን በመጠቀም ይመጣል። ይሄ ፎርሙላ ምንም ችግር የለውም ነው። ሶ የመጀመሪያው ኮንዲሽን ምንድነው? if b ስኩዌር - 4ac is greater than 0 ነው የሚለን እንግዲህ ልብ በሏት እቺ ዲስክሪሚናንት ተብላ ትጠራለች። እቺ b ስኩዌር - 4ac greater than 0 ከመጣ ይሄንኛውን ስኩዌር ሩት ውስጥ ያለውን ስንሰራው greater than 0 ከመጣ then x is equals to -b plus or minus b square minus 4ac ስኩዌር ሩት ማለት ነው over 2a represents what 2 ነምበር ሁለት ቁጥሮችን ይወክላል። የመጀመሪያው ምንድነው ፕላስ ስታረጉት፣ ቀጣዩ ደግሞ ምንድነው ማይነስ ስታረጉት ማለት ነው። ኔምሊ what x is equals to -b minus square root of b square minus 4ac over 2a ሁለተኛው ደግሞ x is equals to -b plus square root of b square minus 4ac over 2a ማለት ነው። ይሄ እንግዲህ ሁለት ሶሉሽን ይኖረዋል ማለት ነው። በሌላ አነጋገር ያ ማለት ዲስክሪሚናንታችን ያ ማለት b square minus 4ac greater than 0 ከመጣላችሁ ሁለት ሶሉሽን ይኖረዋል። እነዛም ሶሉሽኖች በምን ነው የሚሰሩት? ልክ በዚህ ፎርሙላ ይሰራሉ ነው። therefore the equation has two solution ነው የሚለን። ስለዚህ ዲስክሪሚናንታችን greater than 0 ከመጣ ያ ኢኩዌሽን ምን ያክል ሶሉሽን አለው ማለት ነው? ሁለት ሶሉሽኖች አሉት ብለን እንገልጻለን ነው። ኦኬ ሁለተኛው ምንድነው? if b square minus 4ac is equals to 0 ይመጣበት ጊዜስ የሚለው ነገር ስንመለከት b square minus 4ac እኩል ይሆናል 0 ሆነ ማለት ነው። ይሄ በሙሉ ይጠፋል ማለት ነው። የምትሉኝ ስኩዌር ሩት ኦፍ 0 ማለት 0 ነው። ሶ b plus or minus 0 ማለት ራሱ minus b ብቻ ይቀራል ማለት ነው። ስለዚህ minus b over 2a ይሆናል ማለት ነው። is what only solution ነው የሚለን አንድ ሶሉሽን ብቻ ነው ያለው ማለት ነው። ያማን ነው minus b over 2a ብላችሁ የምታውቁት ማለት ነው። ሶ the equation has what only one solution ብላችሁ ትሄዳላችሁ ማለት ነው። ስለዚህ b square minus 4ac ሲሰሩት is equal to 0 ከመጣላችሁ ይሄን ፎርሙላ መጻፍ ራሱ አይተበቅባችሁ minus b over 2a ብላችሁ የኤክስን ዋጋ ማወቅ ትችላላችሁ። አንድ ሶሉሽን ብቻ ነው ያለውና ማለት ነው። ኦኬ የመጨረሻውን እንመልከት። if b square minus 4ac less than 0 ነው የሚለን የዲስክሪሚናንታችን 0 less than 0 በሚመጣበት ጊዜስ ምን ይሆናል የሚለው ነገር እንመልከት። b square minus 4ac less than 0 ከመጣ በዚህ ጊዜ ምንድነው በሪል ነምበር ደረጃ ይሄ ኢኩዌሽን ሶሉሽን የለውም ብለን ሄዳለን ማለት ነው። ዘን x is equals to -b plus or minus square root of b square minus 4ac over 2a is not defined in a real number ነው። ምክንያቱም square root of negative number is undefined in real number ስለ ኮምፕሌክስ ነምበር አይደለም እያወራን ያለን። ስለ ኮምፕሌክስ ነምበር ሌላ ታሪክ አለው። ሶ በሪል ነምበር ደረጃ ግን ሪሊ የሆነ ሶሉሽን አታገኙም ነው በሌላ አነጋገርና ማለት ነው። ሶ b square minus 4ac የሚለው less than 0 ሆነ ማለት ይሄ ኢኩዌሽን ሶሉሽን የለውም በምን በሪል ነምበር ማለት ነው። በሪል ነምበር ደረጃ ይሄ ኢኩዌሽን ሶሉሽን የለውም ብለን እንሄዳለን ነው። therefore the equation does not have any real solution ነው የሚለን ሪል የሆነ ሶሉሽን የለውም በሪል ነምበር የሚገለጽ ሶሉሽን የለውም ነው የሚለን። በኮምፕሌክስ ነምበር ግን ምናልባትም እዚህ ላይ ማውራት አያስፈልግም እንጂ ይኖረዋል። ስለዚህ ያንን ስለ ኮምፕሌክስ ነምበር ያወራነውን ሌክቸር መመልከት ትችላላችሁ ለተጨማሪ እውቀት ከፈለጋችሁት ነው የምንለው። ኦኬ ሌላው ምንድነው ኤግዛምፕል እንመለከታለን አሁንም ማለት ነው። using the discriminant ነው የሚለን እንግዲህ ዲስክሪሚናንትን በመጠቀም check to see if the following equation have solutions ነው የሚለን እንግዲህ የሚከተሉት ሶሉሽኖች
የሚከተሉት ኢኩዌሽኖች ሶሉሽን እንዳላቸውና እንደሌላቸው ዲስክሪሚናንቱን በማየት ትለያላችሁ። ከዛ በኋላ ያለው ከሆነ እንፈልጋለን ማለት ነው። and solve if there is a solution ነው የሚለው። እንግዲህ ሶሉሽን ካለው ስሩት ነው የሚለን ማለት ነው። ኦኬ የመጀመሪያው እስቲ እንመለከት። ኤ ምንድነው 3x ስኩዌር ማይነስ 5x ፕላስ 2 ኢኳልስ ቱ 0 ነው የተባለው። እንግዲህ ዲስክሪሚናንት የሚባለው ምንድነው b ስኩዌር ማይነስ 4ac እንደሆነ እናውቃለን። ሶ b ማለት በዚህ ጊዜ ምንድነው ማይነስ 5 ነው። ስለዚህ ማይነስ 5 ን ስኩዌር ስናደርገው ስንት ይመጣል? 25 ሲቀነስ እናደርግና 3 ሲባዛ በ2 ስንት ነው? 4ac ስለሆነ የተባለው 4 ሲባዛ በ3 ስንት ነው? 12 ሲባዛ በ2 ስታረጉት 24 ይመጣላችኋል። ስለዚህ ከ25 ሲቀነስ 24 ስታረጉት 1 ይመጣላችኋል። ስለዚህ 1 ደግሞ ግሬተር ዛን 0 ነው። ስለዚህ ሁለት ሶሉሽኖች አሉት ማለት ነው። እያል የምንቀጥል ነው የሚሆነው። ኦኬ 3x ስኩዌር ማይነስ 5x ፕላስ 2 is equals to 0 የተባልነው ይሄ ጥያቄያችን ነው። a ስንት ነው? ሲል ነው አይደለ? b ስንት ነው? ማይነስ 5 ነው። እንግዲህ በጣም የተሰራ ስለሆነ ግልጽ የሆነ ስራ ስለሆነ c is equals to 2 ነው። ስለዚህ b ስኩዌር ማይነስ 4ac ማለት ነው ማይነስ 5 ዘ ሆል ስኩዌር ማይነስ 4 ኢንቱ 3 ታይምስ 2 ማለት ነው is equals to 1 ይመጣላችኋል። ይሄ 25 ይመጣላችኋል፣ ይሄኛው 24 ይመጣላችኋል። ስቀነሱ ስንት ይመጣላችኋል? 1 ይመጣላችኋል። ስለዚህ 1 ሲቀነስ 1 ግሬተር ዛን ምን ይሆናል? 1 ግሬተር ዛን 0 አይደለ? አንድ ምንድነው ከዜሮ ይበልጣል። ከዜሮ የበለጠ ዲስክሪሚናንት ካለን ደግሞ ምንድነው ሁለት ሶሉሽን እንዳለ እናውቃለን። therefore the equation 3x square minus 5x plus 2 has two solution ብለን ሄዳለን ማለት። ስለዚህ ይሄ ሁለት ሶሉሽን አለው ብለን እንገልጻለን ማለት ነው። እነዛን ሁለት ሶሉሽኖች የምንሰራ ነው የሚሆነው ነው። ኦኬ ዩዚንግ ኳድራቲክ ፎርሙላ ነው የሚለው። እንግዲህ ኳድራቲክ ፎርሙላ ምንድነው? x equals to minus b plus or minus square root of b square minus 4ac over 2a ነው የምንሰራው ማለት ነው። የመጀመሪያው ሶሉሽን ምንድነው? ችኛቱን ማይነስ ማድረግ ነው። ሁለተኛው ደግሞ ፕላስ ማድረግ ነው። ከዚህ ቀደም ስላየ ነው ማለት ነው። ከዚያ በኋላ ምንድነው በኤ እና በቢ እንደዚህ ነው በሲ ቦታ የመተካካት ስራ ስንሰራ በቢ ቦታ ማን ነው ማይነስ 5ን ተካን፣ በዚህ ላይ ማይነስ 5ን ተካን። እዚህ ላይ ደግሞ እንደዚሁ በኤ ቦታ 3ን ተካን፣ በሲ ቦታ 2ን ተካን። ከዛ እዚህ ላይ 2 ነበረ በኤ ቦታ 3ን ተካን። እዚህ ላይ እንደዚሁ በተመሳሳይ ሁኔታ ማለት ነው። ሶ እዚህ ላይ ስትሰሩት ምን ይመጣላችኋል መሰላችሁ? ማይነስ ኦፍ 5 ማለት 5 ነው። ከዛ ስኩዌር ሩት ኦፍ 25 ማይነስ 24 ይመጣላችኋል። 25 ሲቀነስ 24 ነው ይመጣላችሁ። ይሄም እንደዚሁ በተመሳሳይ ሁኔታ ነው የምትመለከቱት። x equals to 5 ስኩዌር ሩት ኦፍ 1 ይመጣላችኋል። 25 ሲቀነስ 24 ማለት 1 ስለሆነ ኦቨር 6 ይመጣላችኋል። ምክንያቱም 2 ሲባዛ በ3 ዲኖሚኔተሩ ማለት ነው 6 ስለሚመጣላችሁ ከዚያ በኋላ ይኸው እዚህ ላይ እንደምትመለከቱት ስኩዌር ሩት ኦፍ 1 ማለት 1 ነው። ሶ 5 ማይነስ 1 ይመጣላችኋል። እዚህ ላይ ደግሞ 5 ፕላስ 1 ይመጣላችኋል። ልዩነቱ ምንድነው? እዚህ ላይ ፕላስ እና እዚህ ላይ ማይነስ የነበረው ነው። ከዚያ በኋላ 5 ሲቀነስ 1 ማለት 4 ነው። ሶ ሲካፈል ለ6 ስታረጉት 4 ስድስተኛ ይመጣላችኋል። ይሄኛው 6 ይመጣላችኋል። የላይኛው ማለት ነው። የታችኛው ደግሞ 6 ይመጣላችኋል። 6 ኦቨር 6 ይመጣላችኋል። ከዚያ በኋላ ምንድነው ወደ ሎስት ተርም ስንቀይረው ይሄን በሁለት ታጣፉት ስታካፈሉ ስንት ይመጣላችኋል? 2/3 የመጀመሪያው ሶሉሽን። ሁለተኛው ሶሉሽን ደግሞ 6 ሲካፈል ለ6 ማለት ነው 1 ማለት ስለሆነ ሶሉሽናችንን በዚህ መልኩ ሰራን ማለት ነው። ኦኬ ኤን በዚህ ከጨረስን በቀጥታ ወደ ቢ እንሄዳለን ማለት ነው። ቢ ምንድነው የሚለን x ስኩዌር ማይነስ 8x ፕላስ 16 is equals to 0 ነው የሚለን። ይሄንን ቀላል ነው እያየን የምንሄድ ነው የሚሆነው ቢን እና ሲን ማለት ነው። ኤን x ስኩዌር ማይነስ 8x ፕላስ 16 is equals to 0 እንግዲህ a b እና c የሚባሉት እንግዲህ እዚህ ላይ እንደምትመለከቱት እዚህ ላይ አንድ a ነው፣ ይሄ ማይነስ 8 b ነው፣ 16 ደግሞ c ነው። ሶ ቴስት እናደርጋለን መጀመሪያ ላይ ዲስክሪሚናንቱ ማለት ነው። ዲስክሪሚናንቱን ቴስት ስናደርግ እንግዲህ b ስኩዌር ማይነስ 4ac ስትሉ የሚመጣላችሁ 0 ነው። እንግዲህ ቅድም እንዳወራ ነው 0 ከመጣ ምንድነው አንድ ሶሉሽን ይኖረዋል ነው ተባብለን ነበረ። ያ ሶሉሽን ደግሞ ምንድነው ይሄ በሙሉ 0 ሆነ ማለት ነው ማይነስ b ኦቨር 2a ነው። ሶ x is equals to minus into minus 8 ነው የምናደርገው ምክንያቱም የb ዋጋ minus 8 ስለሆነ ኦቨር 2a እናደርጋለን። የa ደግሞ ዋጋ 1 ነው is equals to 4 ይመጣላችኋል ማለት ነው። therefore the solution is what x is equals to 4 ይሆናል ማለት ነው። የዚህ ሶሉሽን እንግዲህ x is equals to 4 ነው ብለን እንገልጻለን ነው። ሌላው ምንድነው ወደ ሲስነር ምንድነው ማይነስ 2x ስኩዌር ማይነስ 4x ማይነስ 9 is equals to 0 የሚለውን በጀነራል ፎርሙላ ነው በነገራችን ላይ አሁንም እያወራን ያለ ነው።
ጀነራል ፎርሙላውን በመጠቀም ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ኦቨር 2a የሚለው ማለት ነው። ዘን ኢን ማይነስ 2a ሶሪ ማይነስ 2x ስኩዌር ማይነስ 4x ማይነስ 9 በሚለው ቦታ ላይ እንግዲህ ማይነስ 2a ነው፣ ማይነስ 4b ነው፣ ማይነስ 9 ደግሞ c ነው። ሶ ዲስክሪሚናንታችንን ቴስት ስናደርገው ምን ይመጣልና ቢ ስኩዌር ማይነስ 4ac አድርገን ስንሰራው ማይነስ 56 ይመጣላችኋል። ሌዛን 0 ነው የሚመጣው። በዚህ ጊዜ ምን ብለን እንሄዳለን? ሶሉሽን የለውም ብለን ነው የምንሄደው ተባብለናል። ምክንያቱም ዲስክሪሚናንታችን ሌዛን 0 ከመጣ ሪል የሆነ ሶሉሽን የለውም ብለን እንገልጻለን ነው። ዜርፎር the equation minus 2x square minus 4x minus 9 is equals to 0 does not have any real solution ነው የሚለው ማለት ነው። ሪል የሆነ ሶሉሽን የለውም ብለን እንገልጻለን ነው። ልብ በሉ ሪል ሶሉሽን ስለተባለ ነው እንጂ አንደር ዘ ሴት ኦፍ ኮምፕሌክስ ነምበር ከሆነ ይኖረዋል። ነገር ግን አሁን ስለ ሪል ስለሆነ እያወራን ያለ ነው ሪል ሶሉሽን የለውም ብለን እንገልጻለን ማለት ነው። ለዛሬ እዚህ ላይ ይበቃናል። ሀሳብ አስተያየቶቻችሁ እንደዚሁ መጻፋችሁን እንዳትረሱ ነው የምንለው። እናመሰግናለን።